ስንት ዓመት ነው? አሁን እድሜ ስፖርት ከቆየ ነው ወይስ? አይ ያንተ እድሜ ነው። እድሜ አሁን ወደ 24 የተጠጋው ነው። ያረጋግጥ ከላ ነው ልጅቷን እንዳገጫት ብቻ ለጥርስ ማሰሪያ የተባለው ብር በልኝ ፖፐን ስሙ። ዛሬ ደግሞ ለሴቶች አንድ መልእክት ሄደሽ ፈጣሪን ጌታ ሆይ ጥሩ ባል ስጠኝ፣ ቆንጆ ባል ስጠኝ፣ ቆንጆ ፍቅረኛ ስጠኝ፣ ጥሩ ፍቅረኛ ስጠኝ ብለሽ ትለምኛለሽ፣ ትጸልያለሽ። ግን እነሱ ወፈ እንደው ባሉ እንደው ያወቂ መቸኝ ስንት ዓመት ነው? አሁን እድሜ ስፖርት ከቆየ ነው ወይስ? አይ ያንተ እድሜ ነው። እድሜ አሁን ወደ 24 የተጠጋው ነው። ያረጋግጥ ያረጋግጥ እንዳይመሽብህ እንዴ ወደ 24 የተጠጋው ወደ ኋላ ነው። ልጅቷን እንዳገጫት ብቻ ስትጠጋ ወይ ደግሞ ፓርኪንጉን ይልኝ በለው በደንብ ስትጠጋ እንዴ እኔ አባቴ ብረት እንዳታነሳ በጣም ደፋር ያደርጋል ይለኝ ነበር። የራውን አየሁት እንዴ እኔም አባቴ ምክር ባልሰማና በሰራ ኖሮ 10 ዓመት ከ6 ወር ምናምን የተጠጋው ነው። እንጃ ጠጋ እያለን እንኑር እስቲ። የምር ወንዶች ሁላ ምን አገባ ሰክረሽ ታውቂያለሽ? ኦብቪስሊ ኤቭሪ ዴይ በወጣ ቁጥር that's the whole point መጠጣው አይደል እንዴ ብላክአውት አድርጌ አውቃለሁ። ሰው ተሸክሞኝ ይዞኝ ማለት በላዳ ተሸክሜ ተቻቀል። ግን ደፈርሽ ማለት ብቻሽን ሆነሽ ነው? አረ ሴቶች አሉ ወይ ወንዶች ጋር ነው የምወጣው። እንደውም አውቀው ክለብ ብቻ ነው የምወጣው። ሰው በወድቅም ወደ ይጋርደዋል ከጀርባው ሩም ይወሰዳል። ተኛለሁ ስነሳ መልሽ ይጠጣል። ግን አከና ንጉሴ ስሚ ጠፋ የለውም እንዴ ፖድካስቱ ላይ መጣሽ ጥሪ አሪሽን ርተረሹ አንቺ ቡሩሽ አቋም ሬሽን ብላክ አውት እስቲ ቼክ አድርጓት። ይሄን እኮ ውስጥ ዘለቀ ምሬ ውስጥ እንዲያፍጥጦና አጥጦ ቁጭ ብሏል። እንደዚህ አይነት ጨዋታ ደግሞ እኮ ጀምሯል። የሚገርማችሁ ነገር ወንዱ በዚህ ሰዓት አንድ የግብጦ አረቄ ኳ ካረገ ለሆድ በቂ ነው ብሎ ወደ ቤቱ በሚገባበት ሰዓት እናንተ ጭራሽ ብላክአውት አድርጌያለሁ እንጂ ኖክአውትስ ተይ እንጂ አስካሩ ተይ። ምን ነው ዛሬ እዚች ጋር ቤቢ ሄር ለጠፍሽ እንጂ አንተዋወቅም? ምንድነው ደግሞ የፀጉርሽ ቤቢ ሄር ነው ወይስ ቡጥሎ ሄር ነው? ጋጋሞን እኮ ነው የቀረሽ። አይንሽን ሸፍነሽ ይሄንን ተልባ ጨረሳችሁት። ለጥፋችሁ እንደው ለጨጓራ ተናለኛ። አሁን ይሄ ዘመናዊነት እንደው አራዳነት ርድ ብለሽ ሞተሻል፣ አረደሻል። አርዲ ተይ እንጂ ይሄ ቀርቷል። በጣም አሁን እርድና የቤት ልጅ መሆን ነው። እኔ ልሙት የቤት ልጅ መሆን ነው በዚህ ሰዓት አራዳ የሚያስብለው። አራዳ ማለት እናቱንና ቤተሰቡን የሚረዳ ነው። አንቺ ከተናገርሽው ንግግር ይልቅ አናትሽ ያደረግሽ ዩማኔር ትንሽ ዋጋ አላት። እውነቱን ለመናገር ከሆነ ስሚ የኔ እናት ያለነው ድንገት ካስፈላጊ ከሆነ ኢትዮጵያ ውስጥ ነው ያለነው። ኢትዮጵያ ውስጥ ደግሞ በአሁኑ ሰዓት at the moment time አስፈላጊውና በጣም ኢምፖርታንት ነገር ከሰላም ቀጥሎ የኑሮ ሁኔታው ትንሽ ብሽቅጥቅጥ አድርጎናል። ያንቺን እንዲህ እንቶ ፈንቶ ወሬ ያሉ ባልታ የነገር ተርታ ምን ሰማበት ምንም አይነት ኬዝ የለንም። ገባሽ አይደለ? አንቺ ደግሞ ሲያዩሽ ጥሩ ነሽ፣ አይምም ነሽ፣ ቆንጆ ውብ ነሽ። እንደው ምክር ትሰሚያለሽ። አሁን ያነሳችሁት ሐሳብ ግም ነው ግን ተውት፣ ለኛ ትውልድ አይጠቅም። ሰሞኑን እንደምታውቁት ትንሽ ስለጠፋው ቤቱ ውዝምብሩ ጠፍቷል። እንደው ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ እንዲሁም ሪፖስትን ቢደረግ አይከፋኝም። ቴንክ ዩ ለጥርስ ማሰሪያ የተባለው ብር በልኝ ፖፐን ምንድነው ኬዙ? ኢትዮጵያን ቸገረኝ ወስጇል። በቃ ወንድ ልጅ ነኝ ቸገረኝ ማለት ነው። ያራዳል ወስጇል። 1500 ምናምን ፎሎወር ያለው ማለት ነው። አካውንት አለኝ ማለት በቃ እሱን ሽጬ እከፍላለሁ። ትቀደዳለህ እንዴ? የት እንዳይደባችሁ ኢትዮጵያን የት እንዳይደባችሁ ጋይስ። እንደማንኛውም ቲክቶከር እኮ እኔ 1 ሚሊዮን ፎሎወርስ ሲደርስ ዱባይ ሄዳለሁ ብዬ ነበረ ለመዝናናት ማለት ነው። አሁን ግን እዚህ ጋር እህታችን ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያለች ስለሆነ ለመዝናናት ሳይሆን ለመታሰር ላይ እስቲ እህታችን የምትለውን ሰምተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ።
ኢትዮጵያ ኑሮ በጣም አሰርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን 1 ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። መንግስት ዱባይ ምን ታሰርበትን እድል ቢያመቻች አልቦቦ ዋጅፋ ቢዲ ሰራሽ መንግስት ነው የሚያመቻች። በቀጣይ ደግሞ እዛ እስር ቤት የሚያስገቡ ጥፋቶችን ትንገር። የሞት ፍርድ ተፈርዶብሽ ነው ማለት ነው ኢትዮጵያ የመጣሽ? አልቦቦ ዋጅፋ ቢዲ አልወጣም አልመለስም ማለት አይቻልም ወይ? ልክ እንደወጣሽ መልሰው እንዲያስገቡሽ አንዱን መሰየፍ። ኢትዮጵያ ራሷ ዱባይ ትሄድል። አልቦቦ ቪዛው ነው ችግሩ። ዋጅፋ ቢዲ ቪዛ የላትም። ማን ይጨርስላታል? Beat nuts, Mr. Meth. You know how we do. ፋሚሊ 400,000 ስለገባው የተሰማኝን ደስታ መግለጽ መናገርም አልችልም። በጣም ከልብ ያመሰግናል። ታንክ ቬሪ ማች። ስሙ ዛሬ ደግሞ ለሴቶች አንድ መልእክት ሄደሽ ፈጣሪን ጌታ ሆይ ጥሩ ባል ስጠኝ፣ ቆንጆ ባል ስጠኝ፣ ቆንጆ ፍቅረኛ ስጠኝ፣ ጥሩ ፍቅረኛ ስጠኝ ብለሽ ትለምኛለሽ፣ ትጸልያለሽ። ግን እኔ ስደውል አታነሽም። ማን እንደላከኝ ግን ታውቂያለሽ?